ጤናስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። በርከት ያሉ ሰበር መረጃዎች በየሰዓታቱ ልዩነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና ዎል ስትሪት ጆርናል የተሰኘው ወሬ ሰባሪ የዜና ወኪል ይዞት በወጣው ሰበር መረጃ እንዳመለከተው የመካከለኛው ምስራቅ ላይ ከባድ ውጥረት እንዳለ አመልክቶ አንድ የተባበሩት አረብ ኤምሬት ሳውዲ አረቢያ ኢራንን የተመለከተ ሚስጥራዊ መረጃ ይዞ ወጥቷል። ምን አለ? በዝርዝር እናድምጠው፣ አብረን እንከታተለው። በቅድሚያም የመካከለኛው ምስራቅ ሀገራት እየታመሱ ነው። አሁን ደግሞ መገናኛ ብዙሃን ያወጡት መረጃ መላው የአረብ ሀገርን የሚያምስ ሆኗል። በፋርስ ባህረ ሰላጤና በመካከለኛው ምስራቅ የቀጠናው ጂኦፖለቲካዊ ውጥረት ላይ በተለይም በአሜሪካና እስራኤል ጥምረት በኢራን ላይ የተከፈተው ጦርነት የቀጠናውን የፖለቲካ አሰላለፍ እጅግ ውስብስብ ወደሆነ ባድ የታሪክ ምዕራፍ እያሸጋገረው ይገኛል። ታዋቂው ዎል ስትሪት ጆርናል ጋዜጣ ጉድ የያዘ ዘገባ ስለ መካከለኛው ምስራቅ ይዞ ወጥቶ ቀጠናውን ያለው ውጥረትና እጅግ አስደንጋጭ የሆነ ጥልፍልፎሽን አጋልጧል። በዚህ ዘገባው ላይ ዎል ስትሪት ጆርናል እንዳጋለጠው ከሆነ እስላማዊቷ ሪፐብሊክ ኢራን ጦርነቱ ከመከፈቱ በፊት አሜሪካና እስራኤል በጥምረት ሆነው ጦርነት ከከፈቱብኝ አጸፋዊ እርምጃ የሚወስደው የተባበሩት አረብ ኤምሬት ዩኤኢን በከፍተኛ ሁኔታ በመደብደብ ነው በሚል አስቀድማ እቅዷን ለሳውዲ አረቢያና ለኦማን በይፋ አሳውቃ እንደነበርና ሳውዲ አረቢያና ኦማንም በተደጋጋሚ ከዩናይትድ አረብ ኤምሬት ጋር ስብሰባ ቢቀመጡም ይህንን ሚስጥር ግን ትንፍሽ አድርገው እንዳልነገሯት አጋልጧል። ይህ የዎል ስትሪት ጆርናል ሚስጥራዊ መረጃዎችን ያጋለጠው ዘገባ መውጣቱ በተለይም በአቡዳቢና በሌሎችም የባህረ ሰላጤው ጎረቤት ሀገራት መካከል ልዩነቱን ይበልጥ ለማስፋትና ሽንቁር ለመፍጠር ያለመ ከባድ ስትራቴጂካዊ ዘገባ ነው ብሎታል። በተባበሩት አረብ ኤምሬትና በጎረቤቶቿ በተለይም በሳውዲ አረቢያ መካከል ለዓመታት ሲብላላ የቆየው የፖለቲካና የኢኮኖሚ ውጥረት አሁን ላይ ገንፍሎ ወጥቷል። ሚድል ኢስት አይ የተሰኘው የዜና አውታር ባወጣው ሪፖርት መሰረት የተባበሩት አረብ ኤምሬትስ በዚህ ወር ከነዳጅ ላኪ ሀገራት ኦፔክ ለመውጣት የወሰደችው ድንገተኛ ውሳኔ በኢራን ላይ የተከፈተውን ጦርነት ሳውዲ አረቢያና የተባበሩት አረብ ኤምሬትን ከማስተባበር ይልቅ ልዩነታቸውን ይበልጥ እያወሳሰበው መሆኑን የሚያሳይ ትልቅ ማሳያ ነው። የኢራን ባለስልጣናት ለሳውዲ አረቢያ አቻዎቻቸው ባስተላለፉት መልእክት አቡዳቢና ሪያድ ያላቸውን መቃቃር በግልጽ በማንሳት የኤምሬትስ ኃይልን ለመደምሰስ ማቀዳቸውን መግለጻቸውም ተዘግቧል። ይህ ንግግር መቼ እንደተደረገ በግልጽ ባይቀመጥም የሳውዲ አረቢያ ባለስልጣናት ግን በኢራን በኩል በተንጸባረቀው የቃላት አጠቃቀም ላይ ቅሬታቸውን ማሳየታቸውን አክሎ ገልጧል። ይሁን እንጂ ሳውዲ አረቢያ በኢራን ላይ ከፍተኛ ቁጣ ቢኖራትም ሁለቱ ሀገራት የዲፕሎማሲያዊ ውይይታቸውን አላቋረጡም። ባለፈው ወር የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ከሳውዲ አቻቸው ፋይሰል ቢን ፋርሃን ጋር በስልክ መወያየታቸው አይዘነጋም። የኢራን ማስጠንቀቂያዎች ቴህራን በባህረ ሰላጤው አረብ ንጉሳውያን የአሜሪካ የቅርብ አጋሮች የሆኑት መሃል ያለውን የስንጥቅ መስመር በሚገባ እንደምትረዳውና እነርሱንም ይበልጥ በማራራቅ ስትራቴጂካዊ ትርፍ ለማግኘትና አሜሪካ የአረብ ሀገራቱን አስተባብራ በኢራን ላይ እንዳትነሳ ሰፊ ስልት እየሰራች መሆኑን አመላካች ነው ተብሏል። በቀጠናው ትልቋ ሀገር የሆነችው ሳውዲ አረቢያ ልክ እንደ ዩናይትድ አረብ ኤምሬት ሁሉ ከድንበሯ ባሻገር የፖለቲካና ወታደራዊ ተጽዕኖናን የማስፋት ከፍተኛ ምኞት አላት። ጦርነቱ ከመቀስቀሱ ጥቂት ቀደም ብሎ ሳውዲ አረቢያ በየመን በሚገኙ የዩናይትድ አረብ ኤምሬት አጋር ኃይሎች ላይ ጥቃት መሰንዘሯን የውጥረቱ ማሳያ ሲሆን ሁለቱ ሀገራት በአሁኑ ሰዓት በሱዳን የእርስ በርስ ጦርነት ውስጥ ተቃራኒ ወገኖችን በመደገፍ ላይ ይገኛሉ። ጦርነቱ እየተካሄደም ቢሆን ሁለቱም ሀገራት እርስ በርስ የሚያደርጉትን ጂኦፖለቲካዊ ሽኩቻ አላቆሙትም። ሚድል ኢስት አይ እንደሚለው ከሆነ ሳውዲ አረቢያ የገንዘብ ወጪዋን የሸፈነችለትና ከፓኪስታን የተነሳው የጦር መሳሪያ ጭነት በመጋቢት ወር በምስራቅ ሊቢያ ለሚገኙት የካሊፋ ሀፍታር ኃይሎች መድረስ ጀምሯል። ይህ ሪያድ የሀፍታርን ጦር ከዩናይትድ አረብ ኤምሬትስ ተጽዕኖ ስር ለማውጣት የምታደርገው ጥረት አካል ነው። የባህረ ሰላጤው ንጉሳውያን መንግስታት የዩኤኢን ጨምሮ የአብዛኛው አሜሪካና እስራኤል በኢራን ላይ የከፈቱት ጦርነትን ሲቃወሙ የኢራን አጸፋዊ ምላሽ ግን በዋናነት ያረፈው
በእነርሱ ላይ ነው። ከ2000 በሚበልጡ የኢራን ባላስቲክ ሚሳኤሎችና ድሮኖች ኢላማ የተደረገችው ይህቺ ትንሿ ነገር ግን እጅግ ባለጸጋ የሆነችው የተባበሩት አረብ ኤምሬት የጥቃቱ ቀዳሚ ሰለባ መሆኗ አስቀድሞ ለነ ሳውዲ አረቢያ ቢነገርም ሳውዲ አረቢያ ግን እንድትመታ ስለፈለጉ ሸሽገዋታል። ዩኤኢ፣ ሳውዲ አረቢያ፣ ኳታር፣ ባህሬንና ኩዌት አንድነት በ10 ሺዎች የሚቆጠሩ የአሜሪካ ወታደሮችን በግዛታቸው ያሰፈሩ ሲሆን አብዛኛው የጦር መሳሪያዎቻቸው የአየር መከላከያ ስርዓታቸው ከሚያቀርበው የአሜሪካ መከላከያ ኢንዱስትሪ ጋር እጅግ ጥብቅ የሆነ ቁርኝት አላቸው። ምንም እንኳን ቀጠናው ኢራን ላይ ጥቃት እንዳይከፈት ያቀረበውን ተማጽኖ አሜሪካ ችላ በማለቷ ቅር ቢሰኝም ውጥረቱን ተከትሎ ግን ሀገራቱ ለአሜሪካ ያሳዩት ድጋፍ የተለያየ ገጽታ አለው። ሳውዲ አረቢያ ተጨማሪ የጦር ሰፈርና የአየር ክልል ለአሜሪካ ፈቃድ በመስጠት ጦርነቱን ብትደግፍም በቅርብ አጋሯ ፓኪስታን በኩል የሚደረገውን ሽምግልና ጥረትም በጎን ትደግፋለች። በአንጻሩ የተባበሩት አረብ ኤምሬት አሜሪካ በኢራን ላይ ጥቃቷን እንድትቀጥል በአደባባይም ሆነ በግልጽ ስትወተውት የቆየች ሲሆን ፓኪስታን አሜሪካና ኢራንን ወደ ድርድር ጠረጴዛ ለማምጣት የምታደርገውን ጥረትም ለማሰናከል ትሞክራለች። ይህ ጦርነት በተባበሩት አረብ ኤምሬቶችና በእስራኤል መካከል ያለውን ጥምረት ይበልጥ አጠናክሮታል። የፋይናንሻል ታይምስ ዘገባ እንደሚያመለክተው በእስራኤል በኩል ለተባበሩት አረብ ኤምሬት የሌዘር መከላከያ ስርዓቶችና ሌሎችም እጅግ ዘመናዊ የጦር መሳሪያዎች በኢራን ጥቃት ወቅትም በድብቅ ተልኮላታል። አሁን ደግሞ አይረን ዶም የተባለውን ጥብቅ የአየር መከላከያ ስርዓት እስራኤል ለተባበሩት አረብ ኤምሬት አስታጥቃታለች። አልፎ ተርፎም ዩናይትድ አረብ ኤምሬት ለፊት ሊፈነዳ በሚችለው የአሜሪካና የኢራን ጦርነትም ከአሜሪካ ጋር ተሰልፋ ኢራንን ለመውጋት እያሰበች እንዳለች መረጃዎች እያጋለጡ ነው። ዩናይትድ አረብ ኤምሬት ለዓለም አቀፍ ጎብኚዎች እጅግ ክፍት የሆነች ባህረ ሰላጤዋ ሀገር በመሆኗ ለኢራን ጥቃቶች እጅግ ተጋላጭ አድርጋታል። ወደ ዱባይ የውስጥ የኢኮኖሚና ማህበራዊ ቀውስ ዜናዎችም ስንሻገር ጦርነቱ ከተጀመረበት ከፌብሩዋሪ 28 2026 አንስቶ ዱባይ እጅግ አስከፊ የሆነ የቱሪዝምና የዕለታዊ እንቅስቃሴ መሽመድመድ ገጥሟታል ይላሉ ዘገባዎች። ዓለም አቀፍ የንግድ መናኸሪያና የቱሪዝም ማዕከል የነበረችው ዱባይ ዩኤኢ ላይ ከተሰነዘረው የቀጥታ ሚሳኤልና የድሮን ጥቃት እንዲሁም ተደጋጋሚ የቀጠናው የጸጥታ ማስጠንቀቂያ በኋላ ከተማዋ የሙት ከተማ ወይም ጎስት ታውን ሆናለች ሲል ነው የጀርመን ድምጽ ራዲዮ DW የዘገበው። ዱባይ የነበራት የደህንነት ገነትነት ስሟ እንዴት ሊላሽቅ ቻለ? ቱሪስቶችና የውጭ ሀገር ነዋሪዎች ከተማዋን በጅምላ ጥለው ወጥተዋል። እንደ አልሲፍ ያሉ ገበያዎችም እንደ ጁሜራ ቢች ያሉ ሬዚደንስ ኤሪያዎችም እንዲሁም ከፌርሞንት ሆቴል አቅራቢያ የድሮን ጥቃት ያስተናገደው ፓልም ጁሜራን የመሳሰሉ ዋነኛ የቱሪስት መዳረሻዎች አሁን ላይ ጭር ብለዋል ይላሉ ቱሪስቶች። የከተማዋ መገለጫ የሆነው የቡርጅ አልአረብ ሆቴልም የሚሳኤል ፍንጣሪ መመታቱን ተከትሎ ለሚቀጥሉት 18 ወራት በእድሳት ምክንያት ሙሉ በሙሉ ተዘግቷል። የቅንጦት የባህር ዳርቻዎቹም ባዶቸውን እንደሆኑ ኑሯቸውን በተባበሩት አረብ ኤምሬት ያደረጉ ሰዎች ይገልጻሉ። የሬስቶራንቶችና የእንግዳ ተቀባይ ዘርፉም ክፉኛ ተመቷል ያለው የጀርመን ድምጽ ራዲዮን ጨምሮ ዓለም አቀፍ መገናኛ ብዙሃን የሬስቶራንቶች ገቢ ከ50 በመቶ በላይ ያሽቆለቆለ ሲሆን አንዳንድ ታዋቂ የምግብ ሰንሰለቶች የተገልጋዮቻቸው ቁጥር 15ና እስከ 20 በመቶ አሽቆልቁሏል ብለዋል። በሺዎች የሚቆጠሩ የውጭ ሀገራት ዜጎችና እጅግ ባለጸጋ የሆኑ ነዋሪዎችም በግል ቻርተር አውሮፕላኖቻቸው ቀጠናውን ለቀው ለመውጣት ሲሉ በየብስ ወደ ኦማንና ሳውዲ አረቢያ ተሰደዋል። የሀገሪቱ የኢኮኖሚ ምሰሶ የሆነው የአቪዬሽን ዘርፉም ታይቶ በማይታወቅ ከባድ መስተጓጎል ገጥሞታል። የዱባይ ዓለም አቀፍ አውሮፕላን ማረፊያ DXB በተደጋጋሚ የተዘጋ ሲሆን በመጋቢት ወር መጀመሪያ ላይ ብቻ ከ11000 በላይ በረራዎች ተሰርዘዋል። የተለመደው የንግድ አውሮፕላኖች ድምጽ አሁን በጦር ጀቶችና ድሮኖችን በሚያመክኑ የአየር መከላከያ ስርዓቶች ተተክቶ ለወራት ቆይቶ ነበር። ዜጎች የደረሱትን የሚሳኤል ውድመቶችና ባዶ ሆቴሎችን በማህበራዊ ሚዲያ ቢያጋሩም በሕግ እንደሚጠየቁ ባለስልጣኖች አስጠንቅቀዋቸዋል። የሆነ ሆኖ ዱባይ ከፍተኛ ኢኮኖሚ ፈተና እያሳለፈች ቢሆንም አሁንም ተንገዳግዳ ለመቆም እየሞከረች ነው። በረራዎች ተጀምረዋል። የንግድ እንቅስቃሴዎች አሉ፣ ግን ገዢም ሆነ ቱሪስት የለም። የዓለም የጉዞና የቱሪዝም ምስክር ባወጣው ሪፖርት መሰረት እንዳለው ይህ ቀጠናዊ ግጭት በተባበሩት አረብ ኤምሬት ብቻ ሳይሆን በመላ ቀጠናው ላይ ከፍተኛ የሆነ የቱሪዝም ማሽቆልቆል አሳይቷል ብሏል።
በተለይም በየቀኑ 515 ሚሊዮን ዩሮ ወይም 550 ሚሊዮን የአሜሪካን ዶላር ኪሳራ በመካከለኛው ምስራቅ ሀገራት ውስጥ ተስተናግዷል። በአሁኑ ሰዓት በተኩስ አቁም ጦርነቱ የቆመ ቢሆንም ውጥረቱ ግን አሁንም ከፍተኛ በመሆኑና ጦርነቱ ዳግም የመጀመር እንቅስቃሴ ላይ በመሆኑ በ2026 ወደ መካከለኛው ምስራቅ የሚመጡ ጎብኚዎች ቁጥር እስከ 27 በመቶ ያሽቆለቆል እንደሚችል ተንታኞች ከወዲሁ ገምተዋል። ሮይተርስ የዜና ወኪል በዱባይ አልሰርካል አቬኑ በሚገኘው ሊላ ሞሊኖ በተሰኘው የሜክሲኮ ሬስቶራንት ውስጥ ያነጋገራቸው ሼፍ ሾው ላሽ ሮይተርስ የዜና ወኪል ሲናገሩ ከማዕከላዊ አሜሪካ የሚያስመጧቸውና ለምግባቸው ወሳኝ የሆኑ አቮካዶዎችና በርካታ ቅመማ ቅመሞች አሁን ላይ እጅግ ውድና ለማግኘት አስቸጋሪ መሆናቸውን ገልጸዋል። የሆርሙዝ ባህረ ሰላጤ መዘጋትና የአውሮፕላን ነዳጅ ዋጋ መናር የአየር ጭነት ወጪዎችን አሻቅቦታል። ሼፍ ላሽ ምርታቸውን ለመቀነስ የሰራተኞቻቸውን ቁጥር ለመቀነስና ግብአቶችን በትንሽ መጠን ለመግዛት መገደዳቸውን ለሮይተርስ የዜና ወኪል አብራርተውለታል። በጁንስ ዱባይ ሬስቶራንት የሚሰሩት ሼፍ ኬልቪን ሲናገሩ ደግሞ ከውጭ የሚመጡ የባህር ምግቦችን በአየር ጭነት ማምጣት ወጫቸውን ከ30 እስከ 35 በመቶ እንዳሳደገው ገልጸዋል። ይህም ማለት የአየር ጭነት ዋጋ በአንድ መስመር እስከ 70 በመቶ ማሻቀቡን ያሳያል ብለዋል። ሞርዶን ኢንተለጀንስ ያወጣው መረጃ እንደሚያሳየው ባለፈው ዓመት 9.5 ቢሊዮን አሜሪካን ዶላር ያወጣው የዩኤኢ የሬስቶራንት ገበያ ከጦርነቱ በፊት ዘንድሮ የ20 በመቶ እድገት በማሳየት 11.3 ቢሊዮን ዶላር ይደርሳል ተብሎ ተገምቶ ነበር። ሆኖም ከ80 በመቶ በላይ ምግቧን ከውጭ የምታገኘው ዩናይትድ አረብ ኤምሬት ብቸኛው የባህር መግቢያዋ የሆነው የሆርሙዝ ባህረ ሰላጤ አሁንም ዝግ ሆኖ መቆየቱ ሁኔታዎችን ቀይሮባታል። ጁኒየር ስትራቴጂና ግሎባል ሬስቶራንት ኢንቨስትመንት ፎረም ባደረጉት ጥናት መሰረት ባለፈው ዓመት በተመሳሳይ ወቅት ጋር ሲነጻጸር የሬስቶራንት ፍላጎት በ27 በመቶ ቀንሷል። የአቅርቦት ወጪ ደግሞ በ13 በመቶ ማደጉን ከ400 በላይ ሬስቶራንቶችን የሚያስተዳድሩ 300 የኢንዱስትሪ መሪዎችም አጋልጠዋል። በዚህም ከ2007 ጀምሮ በቀጠናው የቆዩት የምግብ ጸሐፊ ኮርኔት ብራንድ ስለ ሁኔታው በጻፉት መረጃ ገበያው ቀድሞውንም የተጨናነቀ ስለነበር ከባድ የንግድ ውሳኔዎች ካልተወሰኑ በስተቀር ንግዶችን በሕይወት ማቆየት አስቸጋሪ ይሆናል ሲሉ ስለ መጻኢው ሁኔታ ያብራራሉ። የተባበሩት አረብ ኤሚሬትስን ጨምሮ ሳውዲ አረቢያ፣ ኦማን ሁሉም የመካከለኛው ምስራቅ ሀገራት በቱሪስት እጦት በከፍተኛ ሁኔታ ተመትተዋል። ወደ ወታደራዊ ዜናዎች ስንመለስ የኢራን ጦር ኃይሎች በአሜሪካና እስራኤል ላይ የተከፈተውን ጦርነት ዳግም ሊቀሰቀስ የሚችልበት እድል ሰፊ መሆኑን በዛሬው ዕለት አመሻሹን ገልጸዋል። የፋርስ የዜና ወኪል ይፋ ባደረገው አዲስ ሪፖርት የኢራን ጦር ከፍተኛ አመራር የሆኑት መሐመድ ጃፈር አሳዲ የአሜሪካን ባለስልጣናት ተግባርና ንግግር በዋናነት በሚዲያ የተመራና የነዳጅ ዋጋ እንዳይቀንስ ለመከላከል እንዲሁም የፈጠሩት የፖለቲካ መስቀልቅል ራሳቸውን ለማውጣት ያለመ ነው ብለዋል። አክለውም አሜሪካ ለማንኛውም ስምምነትም ሆነ ስምምነቶች ተገዢ ያለመሆኗን መረጃዎች ስለሚያሳዩ የጦር ኃይሎችን ከአሜሪካውያን ለሚመጣ ማንኛውም አዲስ ጀብደኝነት ወይም የቂልነት ተግባር ሙሉ በሙሉ ዝግጁ ናቸው በማለት ጦርነቱ ሊቀጥል እንደሚችል አረጋግጠዋል። በመጨረሻም እጅግ አሳዛኝ የሆነ ክስተት በኢራን ዘንጃን ግዛት ተከስቷል። እስላማዊ አብዮታዊ ዘብ ባወጣው ይፋዊ መግለጫ በዘንጃን ግዛት በአሜሪካና በእስራኤል የአየር ጥቃት የረገፉና ያልፈነዱ ፈንጂዎችን በማጽዳት ተልእኮ ላይ በነበሩ የአይአርጂሲ አባላት ላይ በደረሰ ፍንዳታ 14 ወታደራዊ አባላት ሲሞቱ ሁለት ሌሎች ደግሞ ክፉኛ መቁሰላቸውን የኢራን መገናኛ ብዙሃን ዘግበዋል። መግለጫው እንደሚገልጠው አደጋው የተከሰተው እጅግ የሰለጠኑና ልዩ የፈንጂ አምካኝ ክፍሎች ያልታወቀ ፈንጂ ለማምከን ሲሞክሩ በደረሰ ፍንዳታ ነው ብለዋል። አይአርጂሲ አክሎም እነዚህ የሞቱ የጦር አባላት የቀጠናውን ደህንነት ለማረጋገጥ በግንባር ቀደምነት ሲሰሩ የነበሩ የኢራን ጀግኖች ናቸው ሲሉ ገልጸዋል። ሕይወታቸው በማለፉም ኢራን እጅግ አዝናለች ብለዋል። የአሜሪካና የእስራኤል የጦር አውሮፕላኖች የተከለከሉ የክላስተር ፈንጂዎችና ሌሎችንም ፈንጂዎችን በመጠቀም ከ1200 ሄክታር በላይ የሚሆነውን
የዘንጃን የእርሻ መሬትና አካባቢውን ሆነ ብለው በፈንጂ በመበከላቸው IRGC ይገልጻል። ይህ አሳዛኝ ክስተት አለ IRGC በመግለጫው የተፈጠረው ዩናይትድ ስቴትስ እና እስራኤል በፌብሩዋሪ 28 በኢራን ላይ ያለምንም ቅድመ ሁኔታ ጦርነት ከከፈቱ የኢራን መንፈሳዊ መሪ አያቶላ ሰይድ አሊ ካሜኒን ከገደሉ በኋላ ነው። እንዲሁም የኒውክሌር ተቋማትን፣ ትምህርት ቤቶችን፣ ሆስፒታሎችን ከገደሉ በኋላ እስካሁን ያልፈነዱ ብዙ የሆኑ ፈንጂዎችን በኢራን የተለያዩ አካባቢዎች ላይ አስቀምጠዋል ሲልም ከሷል። በዚህ እንዳለ ከዚያው ከኢራን ሳንወጣ ኢራን ለእስራኤል የደህንነት ተቋማት ሰልለዋል፣ ለአሜሪካ መረጃ ቀብለዋል ያለቻቸውን 2 ሰዎች በዛሬው ዕለት በአደባባይ በሞት ቀጥታለች። ኢራን በሞት ከተቀጡት መካከል አንዱ በማዕከላዊ ኢስፋሃን በሚገኘው ናታንዝ የኒውክሌር ተቋም አካባቢ የደህንነት መረጃዎችን ሲሰበስብ ነበር መባሉን የኢራን መገናኛ ብዙሃን በስፋት ዘግበዋል። የመገናኛ ብዙሃኑ ዘገባ እንደሚያመለክተው ያግሆብ ካሪምፖር እንዲሁም ናስር ካንካዴዝ የተባሉ ኢራናውያን የደህንነት መረጃዎችን በማቀበል ከእስራኤል የስለላ ተቋም ጋር በመተባበራቸው በስቅላት ተከተዋል ብሏል። ካሪምፖር ወሳኝ የደህንነት መረጃዎችን ለሞሳድ ባልደረባ ማቀበሉን ሲገልጽ፣ በካርዴዝ ደግሞ ስለ መንግስትና የሃይማኖት መሪዎች እንዲሁም በናታንዝ ስለሚገኘው የኒውክሌር ተቋም መረጃዎችን ሲሰበስብና ሲልክ ነበር በሚል ክስ ቀርቦበታል። የተባበሩት መንግስታት ድርጅት የኢራን ጦርነት ከተጀመረ ወዲህ ኢራን ከብሔራዊ ደህንነት ጋር በተያያዘ ወንጀል እስካሁን 21 ሰዎችን በሞት መቅጣቷና ከ4000 በላይ ሰዎችን ማሰሯን በረቡዕ ዕለት ባወጣው ሪፖርት መዘገቡ ይታወሳል። የመንግስታቱ ድርጅት የሰብአዊ መብቶች ኃላፊ ባወጣው መግለጫ ከተገደሉት መካከል 9ኙ በጥር ወር በተካሄደው የተቃውሞ ሰልፍ ጋር በተደጋጋሚ የተቃዋሚ ድርጅቶች አባል ናቸው በሚል ሲወነጀሉ የኖሩ ሰዎች እንደሆኑም አመልክቷል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ 2ኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።